የሰው ባል እኮ ማማገጥ ካማረሽ እሱ ጋር ሳይሆን ሌላ ቦታ ነበር የሚሄድ ነበር። እኔ መሀሌት ማን እንደሆነ ስለማታውቂ አልገባኝም። ይኸውልሽ እኔ እኔ አንቺ ትሆናችሁ ባላንተ በትዳሬ ላይ መማገጥ ሲያንስ ጭራሽ ልጅም አላችሁ። ቆይ ስለምን ልጅ ነው የምታወሪው? ሰው ነው መሳሰልሻል መሰለኝ። እኔ ሉላ አይደለሁም። ልታሞኝ እየሞከርሽ ነው? አላባክሽ ልታሞኝ እየሞከርሽ ነው? እንዴ ቤዚ ምን ሆነሽ ነው? ማን ነው እንደዚህ ያደረግሽ? የኔ ፍቅር ደህና ነሽ? ደህና ነኝ። ትንሽ ስላዞረኝ ነው። ቆይ ምን ተፈጥሮ ነው? ማን ነው እንደዚህ ያደረግሽ? እሺ እኔ አረፍ በይ። አይዞሽ። ካልሆነ ሆስፒታል ይዤሽ ልሂድ እንዴ? አይ አሁን በጣም ደህና ነኝ። እህቴ ግን አደጋ ውስጥ ያለች ይመስለኛል። ቆይ ማን ነው እንደዚህ ያደረግሽ? ቆይ አይተሻታል እንዴ? ንገረኛ። አላውቅም ግን ይመስለኛል የድሮ የሮቤል ሚስት ትመስለኛለች። ምን? ጭራሽ ሉላ መስያት ሆዴኑ ላስትረግጠኝ ነበር። አስበዋል? ሉላ ብትሆን ነፍሰ ጡር እኮ ናት። ወይኔ እህቴ ምን አይነት ችግር ውስጥ እንደገባች የገባኝ ዛሬ ነው። እቺ ተረገመች። ቆይ እንዴት እንደዚህ እስክትሆኚ ድረስ ትደበድብሻለች? ሴት አይደለች እንዴ እሷ? ለማንኛውም ሉላ ጋር ልደውልላትና እንድትጠነቀቅ ልንገራት። ችግር የለውም ማሪ፣ አንቺ አረፍ በይ። እኔ ራሴ ደውዬ አናግራታለሁ። እባክህ ቶሎ ደውልላትና አስጠንቅቃት። ሴትዮዋ ከሮቤል የባሰች እርጉም ነገር ናት። አስደነገጥሽኝ እኮ። ቆይ እዚህ ምን ትሰሪያለሽ እንዴ? ደግሞ ቤት በኩል ገብተሽ ነው? ለስንት ዓመት የኖርኩበት ቤት እንደሆነ ረስተው ነው። ደግሞ በጊዜ መግባት ጀምራል። ለነገሩ ድሮ ታመሽ የነበረው ከኔ ሽሽት እንደሆነ ግልጽ ነው። ቆይ በትክክል ከኔ ምንድነው የምትፈልጊው? ለምን በቀላሉ እንደተውከኝ ማወቅ ፈልጋለሁ። ከጥላቻ ጀርባ ያለውን እውነት ብቻ። በቃ እኮ ጥላቻ የብቻ እኮ በቂ ምክንያት ነው አይደል እንዴ? ደግሞ ቅምጥህን ደህና አድርጌ ዋጋዋን ሰጥቼልሃለሁኝ። አምሾ ከዚህ በኋላ ብዙም ታስቸግር አይመስለኝም። ምንድን ነው ያልሽው? ለነገሩ እውነትህን ነው። ከሷ ይልቅ እኔን አስቀምጠህ ስትማግጥ የነበርኩ አንተ ነበርክ መቀጣት የነበረብህ። ልጅቷ ምንድን ያደረግሻት? ሹር በሆዷ ያለው ልጅ ምንም ይሆን አይመስለኝም። ጨካኝ እገልሻለሁ። ልቀቀኝ እባክህ። ደግሞ ከአንተም በሰው ልታገኝ ትፈልጋለህ? ስማ ይሄን ያክል ጊዜም እኮ የታገዝኩት ፍቅር አስቀድዶኝ ነው እንጂ እኔ ማለት ጠንቅቀህ ታውቀኛለህ። ላንተም አልመለስም። ቆይሻው ምን ካልተፈጠረ ነው እያልሻለሽው? ሁሉንም ነገር ይቅር ብዬ በድጋሚ አብረን እንድንቀጥል ፈልጋለሁ። ቆይ ከመቼ ወዲህ ነው እግር ተነስቶ አናት ሲያካያይሽው? ስማ ከዛች ልጅ ጋር ያለህን እውነት እኮ በትንሹም ቢሆን አውቀዋለሁ። ስለማን ነው እያወራሽ ያለሽው? ልጅህን በሆዷ ስለያዘችው ስለ ቤዛ ልበልህ? ሲጀመር የኔን ልጅ በሆድ የያዘ የለም። ቆይ ስለ እኔ ምንድን ነው የምታውቂው? በአንተ ቤተሰብና በቤዛ ቤተሰብ መካከል ስላለው ቁርሾ ልበልህ? ምን? የኋላ ታሪክን በጥቂቱም ቢሆን ለመዳሰስ ሞክሬ ነበረ። ስልክ ስታወራም ተደብቄ ብዙ ጊዜ አዳምጥ ነበረ። ግን ትንሽ ግራ የገባኝ እንደዛ በነፍስ ትፈልጋት የነበረችን ሴት እንዴት ደርሰህ እጮኛል ታረጋት ቻልክ ነው። ማለት በማያገባሽ ነገር አትግቢ። ስለ ባልሽ ምንም ነገር አያገባሽም እያልከኝ ነው? ባል የሚባል ነገር የለም። ድሮ ሚስቴ ነበርሽ፣ ፈትቼሻለሁ። ስለዚህ አሁን በእኔ ህይወት መግባት ምንም አይነት መብት የለሽም። ስማ እኔ ደግሞ ገና ወረቀቱ ስላልተቀደደ መብቱ አለኝ እያልኩ ነው። እኔ መሀሌት እንደሆነ መቼም አልፈታህም ዶክተር ሮቤል። እኔ የምልሽ አሁንም ከዛ ዶክተር ጋር የተገናኘሽ ነው? ምን ነው እንዲቆረጥ ፈልገሽ ነው? መቼም እንደ ሪሞት ህይወቴን ወደ ፈለግሽ የምትወስጂና የምትመልሺው አንቺ ሆነሻል። እንደፈለግሽ ተናገሪ። እንደውም ከዚህ በኋላ ስለ አንቺ ህይወት አይመለከተኝም። እሺ ድሮስ የምትፈልጊውን ነገር ካገኘሽ በኋላ ከኔ ምን ልትፈልጊ ትችያለሽ? ቆይ ምን ሆንኩ ነው የምትይው? እንደፈለግሽ ትበያለሽ፣ ትጠጫለሽ፣ ትለብሻለሽ። እንደ እናት ያጎደልኩብሽ ነገር አለ? እንደ እናት ነው ያልሽው? ይሄ የክብር ስም ባንቺ አፍ ሲጠራ እንዴት ነው የሚሰቀጥጠው? እንደፈለግሽ ስደቢኝ። ቢገባሽ አሁንም ቢሆን ነገሽን ነው እየሰራሁልሽ ያለሁት። ስለ ነገ ብታስቢማ ያውም ለፍተሽ ባላገኘሽው ሀብት የውርስሽ ተካፋይ እንደሆነ አትከለኪኝም ነበር። አታስቢ። ስሞት ካንቺ ውጪ ሀብቴን የሚወርስ ሰው የለም። ብቻ እንድሞት ብቻ ጸልይ። በደንብ ጸልያለሁ። ይሄን ያህል ጠልተሽኛል ማለት ነው? ለነገሩ ይበለኝ። እኔም እህቴ ላይ ያደረስኩት ክፋት ነው እዚህ ላይ የጣለኝ። እሱን እንኳን ተይው። አንቺ ማንም ሰው ላይ ክፋት እንደማታስብ ያውቃለሁ። አውቃታለሁ ብለሽ ነው የምታስቢው? ለነገሩ እኔስ አንቺን እስከ ዛሬ አውቃታለሁ ብያን ነበር የማስበው። ይልቅ እሱን ተይውና
ዶክተሩ እኮ ቤትሽን ልግዛሽ አለኝ። ምን? የቱን ቤት? ይሄንን ቤት ነው። ስንት ቤት ነው ያለኝ? ሱፐርማርኬቱንም ላውንደሪውን እንዳለ ንብረቱን ልግዛሽ አለኝ። ይገርማል። ምኑን የገረመሽ? ይቅርታ፣ ይህን ስልክ ማናገር አለብኝ። እድሜህ ረጅም ነው። ስናነሳ ደወልክ። ሄሎ እህቴ፣ በሰላም ነው? ከመቼ ደወልሽው? በሰላም ነው። ቆይ ስለ ሮቤል የድሮ ሚስት የምታውቂው ነገር አለ እንዴ? ምን? ቆይ አንቺ ይሄንን በምን አወቅሽ? አንቺ መስያት እኔ ላይ ጥቃት አድርሳብኝ ነበር። ምን ማለት ነው ጥቃት አደረሰችብኝ ማለት? አታስቢ፣ አሁን በጣም ደህና ነኝ። ግን ሆን ብላ ራሱ ሆዴን ስትረቅጠኝ ነበር። አስበሽዋል? አንቺ ብትሆኚ ምን ሊፈጠር እንደሚችል? እና ቆይ አሁን አንቺ እንዴት ነሽ እህቴ? ደህና ነሽ? እባክሽ አትደብቂኝ። እኔ ደህና ነኝ አልኩሽ እኮ። እኔ ስለ አንቺ ነው እያሰብኩ ያለሁት። እባክሽ በቃ በጭንቀት ከመፈንዳቴ በፊት ያንን ቤት ለቀሽ ውጪ። ሉላ ደህና ናት አልኩ እኮ። ቆይ ለምንድን ነው የተፈጠረው ማትነግረኝ? መቼም ስለ ድሮ ሚስቴ መምጣት ሉላ ሳትነግርሽ የቀረች አይመስለኝም። አዎ ትንሽ ነግራኛለች። እሷ ላይ ጉዳት አደረስኩባት ስላለችኝ ተጨንቄ ነበር አንቺ ጋር የደወልኩት ደህንነቷን ለማወቅ። እሷ ጋር ደግሞ ስደውል ስልኳ ተይዟል ነው የሚለው። ስለዚህ ስለ ሉላ ይሄን ያህል ትጨነቃለህ ማለት ነው? እባክሽን ጥያቄ መጠየቁን ተይና ስለ ደህንነቷ ብቻ ንገሪኝ። አታስብ፣ እጮኛህ ደህና ናት። እንደውም መታለች፣ ራሷን አናግራት። ሄሎ ሮቤል፣ ቤት ውስጥ ነበረች እንዴ? ምን? ስለ ማህሌት ነው እያወራሁሽ ያለሁት። ከውጭ ስገባ ቤት ውስጥ ቁጭ ብላ ነው የጠበቀችኝ። አንቺ ላይ ጥቃት እንዳደረሰችብሽ ነገረችኝ። ከዛ በኋላ ግን እንዴት ራሴን ተቆጣጥሬ ከዚህ ቤት እንዳስወጣኋት እኔ ነኝ የማውቀው። እኔ ላይ ምንም ጥቃት አላደረሰችብኝም። ሲጀምር አልተገናኘንም። እና ለማስፈራራት ብላ እየዋሸችኝ ነበር ማለት ነው? ምናልባት እየዋሸች ላይሆን ይችላል። ምናልባትም እኔ መስያት ቤዛ ላይ ጥቃት አድርሳ ሊሆን ይችላል። ምን? ግምቴን ብቻ ነው ያወራሁት። ለማንኛውም አታስብ፣ እኔ በጣም ደህና ነኝ። እሺ በቃ ደህና ደሪ፣ ራሽን እየጠበቅሽ። ሮቤል ምንድነው ይሄን ያክል ለዚህ ልጅ እየተጨነቅ ያለው? እኔ ልትገባኝ አልቻልክም። ቤዛ ስትሰማው ልበል? ምን ነው ለእህቴ ያዘንኩላት መስሎሽ ነው? እንደውም በደንብ አድርጋ ብትቀጠቅጣት ደስ ይለኝ ነበር። አሁንም ይቅርታ ለጠይቃት ስለ የተናገረችኝ ቃላቶች መቼም ቢሆን አልረሳቸውም። ተይ ሉላዬ፣ እንደሱ አይባልም። ምንም ቢሆን እኮ እህትሽ ናት። እኔ እህት የለኝም፣ እናትም ቢሆን የለኝም፣ ምንም የለኝም። እኔ ብቸኛ ነኝ፣ ብቸኛ ፍጡር። ቤዚ እንዴ ምንድን ነው አንቺ? ምን ሆረ በለው? ማን ነው ቆይ ፊትሽ እንደዚህ ያደረገው? ለነገሩ ትዳር ላይ አንዳንድ ጊዜ ምናን አይጠፋም አይደል? አንተ ኩቻ ላይ እጄን አንስተህ ታውቃለህ? ማ እኔ? ኧረ በፍጹም ነክቻት አላውቅም። እሷ ግን አንዳንዴ እግሯን ምናምን ታነሳብኛለች። አሁን ይኸውልሽ ምንም መደባበቅ አልፈልግም። በር መጥቶኝ ነው ግድግዳ ጋር ተገጭቶኝ ነው ምናምን የምትይው ነገር ታቆሚና እውነቷን ትናገሪያለሽ። ማን ነው እንደዚህ ያደረገሽ? ትንሽ ቀልድ ያበዛሃል መሰለህም ሳሚ። ካልቀልድንማ እንዴት ይገፋል? ለዛውም በዚህ ጭንቀት ላይ ሆነን። እውነቱን ንገሪኝ፣ ማን ነው እንደዚህ ያደረገሽ እያልኩሽ እኮ ነው። የሮቤል ሚስት ናት እንደዚህ ያደረገች። ምን? ሮቤል ነው? የሮቤል ሚስት ናት? ሉላ መስያት ባሌ እንዴት ትቀሚኛለሽ ብላ እሷ ናት እንደዚህ ያደረገች። አንቺ የምርሽን ነው እንዴ እያወራሻለሽ? እና ታዲያ ስታይ ሜካፕ የተለቀለኩ መስላለሁ? ቆይ ለመሆኑ መቼ ነው ነገር የሆነው? ትላንት ቤት ውስጥ ሲደብረኝ አየር ለመቀበል ወጣ ብዬ ነበር። ከየት መጣች ሳልላት የዱላ ናዳ ወረደችብኝ። በለው በጣም አይደል ነው የመታችሽ? ምን ነው ቅድም እያሾፍክ አልነበር እንዴ? ለነገሩ አታስቢ፣ አሁን ከሁሉም ነገር የምንወጣበት ቆንጆ መላ መጥቶልናል። ብቻ ያንን የወንጀል ገንዘብ እንዳይሆን መላ እያልክ የምታወራው። በነገራችን ላይ ዜናው ቲቪ ላይ ተለቋል። ማለቴ ማህበራዊ ሚዲያዎች ላይ ሁሉም ቦታዎች ላይ ተሰራጭቷል። የትኛው ዜና? ቆይ ለምን ራስሽ አታየው?
ይኸውልሽ ይህ በምስሉ ላይ የምትመለከቱት ሰው አደገኛና በተደራራቢ ወንጀል በመፈጸም የሚታወቅ ሲሆን ከዚህ በፊት ድራግ በማዘዋወርና በሌሎችም ወንጀሎች ታስሮ በተደጋጋሚ ከእስር ቤት ያመለጠ አሁን ከግብረ አበሮቹ ጋር በመሆን የሆነ ባንክ ዘርፎ ግምቱ 40 ሚሊዮን የሚገመት ገንዘብ ተዘርፎ ተሰውሯል። እናም ያየበትን የሚያውቅና የሚጠቁም ሰው ካለ ወራታውን ለመንግስት እንደሚከፍል ያሳውቅ። ምን ነው አክስቴ ገንዘቤን ይዘርፋለሁ ብለሽ ፈራሽ እንዴ? በጠዋት የወንጀል ዜና እያየሽ ነው ብዬ ታምኛለሽ? ከባንክ እኮ 40 ሚሊዮን ብር ዘርፎ ጠፋ እያለን ነው። እና እያደነቅሹ ነው? ለነገሩ ሌባ የሚደነቅባትና የሚከበርበት ሀገር ላይ አይደል እየኖርን ያለን? እንዴ እርግጠኛ ነኝ ግን ቆይ ቦርሳ ውስጥ ያለው ገንዘብ 40 ሚሊዮን ብር ይሞላል? በእርግጠኝነት ባንክ ያሉት ሰዎች የሆነ ሿሿማ ሰርተውናል። ቆይ ሳሚ ግን መቼ ነው አንተ ለነገሮች መደንገጥ የምትጀምረው? ዜናውን አልሰማህም እንዴ? ሰውየው እኮ ሀሺሽ አስመጪና ሌላ በጣም በከባድ ወንጀል የሚጠረጠር ወንጀለኛ ነው። ምን አይነት ከባድ ነገር ውስጥ እንደገባን አየህ አይደል? ዜናውን ሰምተሃል? አዎ ሰምቻለሁ። እና እንደናንተ ተረጋግቼ መቀመጥ ነበረብኝ? በዚያ ላይ ደግሞ ባንክ አብረው ከዘረፉት ውስጥ አመለጡ የተባሉ አሉ። ያምልጠዋ ታዲያ። ደግሞ እኛ ጋር ገንዘቡ እንዳለ በምንም ማረጋግጥ የሚችሉበት መንገድ የለም። ይልቅ ሳሚ እባክህ ይህንን ሬሳ የሆነ ነገር ማድረግ አለብን። ኧረ እባክህ አንተ ሰውዬ እንዴ የሬሳ ማድረቂያ ወግቼዋለሁ ምንም አይሆንም አላልኩም? አሁንስ እኔ ላብድ ነው። ቆይ የሬሳ ማድረቂያውን ደግሞ ከየት አመጣኸው? ይልቅ ይውላችሁ በማይረባ ነገር ጊዜያችንን ከምናባክን የመጣልኝን እንቅድ ብናወራበት ነው የሚሻለው። ሱራፌል ለአንተ ነግሬ አይደለ? ንገራት። ደግመህ እያወራህ ያለው ስለዚህ ሀሳብ ከሆነ በፍጹም አልስማማ። ሁለተኛ ነገር ደግሞ እህቴን በፍጹም ከዚህ በኋላ እዚህ ነገር ውስጥ እንዳትገታት። አይ ያለሷ እንኳን ይህን ነገር የምናደርግ አይመስለኝም። አይ በፍጹም ከዚህ በኋላ እህቴን እንደዚህ አይነት ነገር ውስጥ አልከታትም። መቼም እስካሁን ከገባችበት አደጋ የሚበልጥ አይመስለኝም። እሺ በትክክል ያሰባችሁት ነገር ምንድን ነው? ቆይ እኔ አንቺን ላለማግኘት ወዴት ልሄድልሽ? እስኪ አንድ ጥያቄ ልጠይቅህ። የእውነት ግን ታፈቅራታለህ? ማንን ነው? ቤዛን ነዋ። ሌላ ማን ሊሆን ይችላል? በእርግጥ ቤዛን ከልጅነት ጀምሮ አፈቅራት ነበር። አሁን ግን ያ ስሜት የለኝም። ስለዚህ እንዳሰብኩት ለበቀል ነው የቀረብካት ማለት ነው? እኔ ቤዛን ለበቀል አልቀረብኳትም። ከቀረብኩም የቀረብኩት እህቷን ሉላ ነው። ሉላ? የቤዛ መንታቷ ናት። ምን? ያምሻል ምን እያደረግሽ? እገልሻለሁ። ከነዲቃላሽ አጠፋሻለሁ። በትዳሪ ላይ ስማግጥብኝ ነበር አይደል? ይኸውልሽ አንቺ እንደምታስበው አፍሽን ዝጊ፣ አፍሽን ዝጊ። ሁለታችሁ እንዲህ እንደቀልዳችሁብኝ ማትቀሩ። እኔ መሀሌት አይደለሁ፣ እሰራላችኋለሁ። የሰው ባል እኮ ማማገጥ ካማረሽ እሱ ጋር ሳይሆን ሌላ ቦታ ነበር የሚሄድ። እኔ መሀሌት ማን እንደሆነ ስለማታውቂ አልገባኝም። ይኸውልሽ እኔ እኔ አንቺ ትሆናችሁ ባላንተ በትዳሪ ላይ መማገጥ ሳይንስ ጭራሽ ልጅም አላችሁ። ቆይ ስለምን ልጅ ነው የምታወሪው? ሰው በመሳሰልብሻል መሰለኝ። እኔ ሉላ አይደለሁም። ልታሞኝ እየሞከርሽ ነው።
እና ሉላ የነገረችኝ እውነቷን ነው ማለት ነው? ሉላ መስላሽ ቤዛ ላይ ጥቃት አድርሰሽባታል ማለት ነው? ይገርማል። ያንዷ ሲገርመኝ ጭራሽ በሁለት መንታ ተከባሃል። ከሉላ ራቂ ብዬሻለሁ። ያለበለዛ ግን ቤት ውስጥ የማታውቂውን ሮቤል በደንብ አድርጌ ያስተዋውቅሻለሁ። የማላውቀውን ሮቤልማ እኮ አሁን በደንብ አወቅኩት። መንቷንም ቢሆን የቀረብካት ወይ ለበቀል ወይ ለጥቅም እንደሆነ ጠንቅቄ አውቃለሁ። ቆይ አንቺ ምን አገባሽ? ፈትሽሻለሁ አይደል እንዴ? ኦፋ 10 ጊዜ ፈትሽሻለሁ አትበለኝ። ለማንኛውም የፊታችን ሮብ ፍርድ ቤት ብትገኝ ጥሩ ነው። ያለበለዛ ግን በሌለሽበት ፊርማችን እንደሚቀደድ ጠበቃ ይነግሩኛል። ግን ለምን ሮቤል? ለምን ላትወደኝ ቀረብከኝ? ለምን ላታዛልቅ የሴትነቴን አጠፋህብኝ? ለምን? አሁን ለምትጠይቂኝ ጥያቄ ምንም አይነት መልስ የለኝም። አንድ የማውቀው ነገር ቢኖር ግን እስከ ዛሬ ሳላፈቅርሽ አብሬሽ መኖሬን ብቻ ነው የማውቀው። ይገርማል። ለዛ ነበር ከኔ ልጅ መውለድ የማትፈልገው ማለት ነው። ግን እኮ ግን አስገድጄ አላገባኸኝም አይደል? አሁን ቆይ ለምዶ ባለቀ ነገር ጊዜሽ የምትጨርሺው እንዳይመስልህ። ላንተ ነው ያለቀው፣ ለኔ ገናውን እየጀመረ ነው። እናያለን እንግዲህ አስገድደሽ ታገቢኝ እንደሆነ እናያለን። በእርግጥ ሀሳቡ ጥሩ ነው፣ ግን ይሆናል የሚለው ስጋት አለኝ። ይሆናል። ሉላ የምታግዘን ከሆነ በእርግጠኝነት ይህ እቅድ ይሳካል። እባክህ ሳሚ፣ ሉላን በቃ ከዚህ ነገር ውስጥ አስወጣት። ሌላ አማራጭ እንፈልግ። ለጊዜው ከሷ ውጭ የምናምነው ሰው ያለ አይመስለኝም። ምናልባት ያው እሷንም እኮ አሁንም እኮ ምናምናት ከሆነ ነው። አሁንም እህቴን እየተጠራጠራችኋት ነው? በጣም ታሳፍራላችሁ። እሺ እህትሽ በአሁኑ ብዙ ስራ የላትም። ይኸውልሽ ምናልባት አጋቾቹን ፈርታ ሬሳውን ለመቅበር ካሰበች ተደብቃ እንድቀርጽ ብቻ ነው። ይኸውልሽ ያ ቪዲዮ ደግሞ ለእኛ ጥሩ ማስፈራሪያ ይሆነናል። በነገራችን ላይ ሟቹን ጨምሮ ወንጀለኞቹ በጣም በከባድ ወንጀል በሐሺሽ ማዘዋወር ተጠርጣሪዎች ናቸው። ስለዚህ ከሬሳው አጠገብ ትንሽ ሐሺሽ ትወስድና አጠገቡ ታስቀምጥልናለች። ምን? ጭራሽ ድራግም ትደብቃለች? ሳሚ ይሄ በፍጹም አይሆንም። ይኸውልሽ ለእኛ እኮ በኋላ ላይ እንዲያግዘንና እንዲረዳን እኮ ነው ይህ ነገር የምታደርገው። ቤዛ አዳምጭኛ እንዴ! ተረጋግተሽ ብትሰሚን እኮ ችግር የለውም። እዩ ይህንን ነገር እንደ ፊዚክስ ትምህርት በደንብ አድርጌ ነው እቅዱን የቀመርኩት። መጀመሪያ ምን መሰለሽ የምናደርገው? ሬሳውን እንወስድና የዘርፌ መጸዳጃ ቤት ውስጥ እንደብቀዋለን እኮ። ለዚህ እህቴ ታስፈልጋለች አይደል? እንደውም የሉላ ስራ ዋናው የሚሆነው ይሄ ነው። በዛ ላይ ደግሞ ጥበቃው ሽብሩና ሳሮን አለማቸውን እየቀጩ ነው። ስለዚህ ቤቱ ማንም ጠባቂ የለውም ማለት ነው። ስለዚህ ቤት ውስጥ ልትኖር የምትችለው ሰራተኛዋ ቲጂ ናት። ለሷ ደግሞ ሉላ እስከ ጠዋት እንዳትነቃ የሚያደርግ የእንቅልፍ ኪኒን ትሰጣታለች። ይኸውልሽ ቤዛ በደንብ አዳምጪኝ። ሚሽናችን የሚጀምረው ዛሬ ማታ ነው። ልክ ዘርፌ ወደ እንቅልፏ ስትሄድ ማለት ነው። ይኸውልሽ እዛ ቤት እንደምንም ብለን ሬሳውን ካስገባን በኋላ ቅድም እንደነገርንሽ ቀስ ብለን መጸዳጃ ቤት አድርገን ከዛ ቤት በፍጥነት እንወጣለን። ከዛም በኋላ እኔ ደግሞ ከአጋቾቹ አንዱን መስልና ድምፄን ቀይሬ ዘርፌ ጋር ስልክ ደውላለሁ። ሄሎ፣ ወይዘሮ ዘርፌ አየለ። አሁን ማን ልበል አንተን? እኛን እንኳን አታውቂንም፣ እኛ ግን አንቺን በደንብ አድርገን ነው የምናውቅሽ። እናውቅሻለን? ቆይ ስንት ናችሁ? ከኔ ምንድን ነው የምትፈልጉት? ይኸውልሽ የምታዳምጪኝ ከሆነ ታሪኩን ቀለል አድርጌ ስነግርሽ ከጓደኛችን ጋር ባንክ ዘርፈን ነበር 40 ሚሊዮን ብር። ምን? ይኸውልሽ እንደ አጋጣሚ ሆኖ ከባንክ ዘረፈው በኋላ ፖሊስ ደርሶብን ነበር። ሁላችንም ወደ መኪናው ከመሄዳችን በፊት ተበታተንን። ይኸውልሽ በዚህ መሃል 40 ሚሊዮን ብሩን የያዘው የጋንጉ ዋና መሪ በፖሊሶች በተተኮሰ ጥይት ተመቶ ነበር። ይኸውልሽ በነበረው ግርግር ፖሊሶች ኃይለኛ ተኩስ ከፍተው ከኋላ ያሳደዱት ስለነበር ያንቺ መኪና ድንገት ቆሞ ሲያገኘው ከኋላ በሩን ከፍቶ ገብቶ ተደበቀ። ምን? የኔን መኪና? ሰውዬ እየቀለድክ ነው እንዴ? ይኸውልሽ ሽጉጥ ደቅኖብሽ መኪናውን እንድትነጁ አድርጎሽ ነበረ፣ ግን ብዙም ሳትርቂ ጓደኛችን በጥይት ስለተመታ ሞተብሽ። ሰውዬ ተረትህን ከጨረስክ ስልኩን ልዘጋው ነው።
አጋጣሚ ሆኖ ጓደኛችን አንቺ መኪና አቅራቢያ ስለነበር የመኪና ታርጋሽን መዝግቦ ይዞት ነበር። አይገርምም? የታሪኩ ክትትሞሽ ያ ሰው እኔ ነኝ። ስልክሽንም ያወቅኩት በታርጋ ቁጥርሽ አድራሻሽን በሙሉ አስሼ ነው ያገኘሁት። ሰውዬ እኔ ስለምታወራው ነገር ምንም የማውቀው ነገር የለም እያልኩ ነው። አይቼሻለሁ ወይዘሮ ዘርፌ። ይኸውልሽ የጓደኛዬን ሬሳ ከመኪና ውስጥ ይዘሽ ወደ ቤትሽ ስትሄጂ አይቼሻለሁ። እቤትሽ ከደረስሽም በኋላ ከሆነ ሰው ጋር ሬሳውን ተሸክመሽ ወደ ቤት ስታስገቢው በአጥር ተንጠልጥዬ በአይኔ በብረቱ ራሴ ነኝ ያየሁሽ። ለማንኛውም ቅዠትን ከጨረስክ ደህና ደር፣ እንደውም አትደር። ሄሎ ዘጋጭ ያማል እንዴ? ቆይ ስሜን እንዴት አወቀው? ስልክ ቁጥሬንስ ማን ሰጠው? ሉላ ወይ አክስቴ! ሉላ ምንድን ነው? ምን ተፈጥሮ ነው? ምን ሆነሽ ነው? አትናገሪም እንዴ? እኔ እንጃ አክስቴ፣ እኔ ራሴ እዚህ ስመጣ ድንገት ነው ያየሁት። ምንድን ነው? እቅዳችን እንዴት አየሽው? አሁንም እህቴን እዚህ ነገር ውስጥ ከማሳተፋችሁ ውጪ ጥሩ ነው። ቤዛ እባክሽን፣ ለሉላ አንቺ ከምታስቢላት በላይ እኛም እናስብላታለን። በነገራችን ላይ ይኸውልሽ ቤዛ፣ እቅዳችን የሚጀምረው ዛሬ ማታ ነው። ስለዚህ እህትሽን በደንብ ማናገር ይጠበቅብሻል። እድል ቀንቶን ያቺ የተረገመች ሴትዮ ዘርፌ የሚሏት የአጋቾቹን ጥሪ ሰምታ እቅዳችንን የምታሳካልን ከሆነ ፕላን ቢ አያስፈልገንም። ስለዚህ ሀሺሹ እዛ ቤት መቀመጥ አያስፈልገውም ማለት ነው። ቆይ ግን ፍላጎታችሁ ቤቱንና ሆቴሉን አሳልፋ እንድትሰጠን ነው? እንደሱ ከሆነ መቼም ዘርፌ እሱን አታደርገውም። እቅዳችን ቤቱም ሆቴሉም ንብረቱም አይደለም። እና ታዲያ ቆይ ፍላጎታችሁ ምንድን ነው? 40 ሚሊዮን ብር። ምን ረሳሹ እንዴ? ቤዛ እስካሁን ድረስ ምንድን ነው ሳወራ የነበረው? እኛ የፈጠርናቸው እኮ አጋቾቹ ሰዎች የጓደኛቸውን ሬሳ ፈልገው አይደለም የሚደውሉት። 40 ሚሊዮኑ ነው። ከሬሳው ጋር የተወሰደውን 40 ሚሊዮን ብር እንድትመልስላቸው ነው። እና ቆይ የኛ ፎከስ ገንዘብ ላይ ነው? ምን ሆነሻል ቤዛ? 40 ሚሊዮን ብርን የሚያህል ገንዘብ ማስመለስ ቀላል ነው እንዴ? እና ቆይ ዘርፌ ጋር ያን ያህል ገንዘብ ባይኖርስ? እርግጠኛ ነኝ ቤቱን ወይ ሆቴሉን መሸጡ አይቀርም። ያኔ ደግሞ እኛ ሻንጣ ውስጥ ባለው ገንዘብ እንገዛታለን። አይሆንም። በሱ ገንዘብ ምንም ነገር ማድረግ አንችልም። ቤዛ እባክሽ በቃ ከዚህ በላይ አታስጨንቂኝ። እኛ የምንፈልገው በግፍ የተወሰደብን ሀብት ንብረት እንዲመለስ ነው። ግን እኮ ገንዘባችንን የወሰደብን ባንክ አይደለም። ምን ሆነሻል ቤዛ? ባንኩ እኮ ኢንሹራንስ አለው። ኢንሹራንስማ ስላለው መሰለኝ እኮ እችን የምታህል ገንዘብ 40 ሚሊዮን ብር ነው ብለው በሚዲያ ሲናገሩ የነበረው። አይሆንም ብለህ ነው? ከስር እኮ ዶላርም አለው። ምን ጭራሽ ዶላርም አለው? ይኸውልሽ እነዚህ ዘራፊዎች በጣም የተደራጁ እንደሆነ ግልጽ ነው። የኔ ስጋት እኛም ጋር በሆነ መንገድ እንዳይመጡ ነው። አታስቢ ቤዛ፣ እነሱ ፖሊስ እያሳደዳቸው ስለሆነ እኛ ጋር አይደርሱም። ወይኔ አምላኬ፣ በመጨረሻ ምን አይነት ነገር ውስጥ ገባው? ይልቅ ይኸውልሽ ቤዛ፣ እቅዳችን ዛሬ ማታ ስለሆነ የምንጀምረው ሉላን በደንብ አድርገሽ ማናገር ይኖርብሻል። አዎ እርግጠኛ ነኝ ደግሞ በዚህ ሀሳብ ትስማማለች እሷ። እርግጠኛ ነሽ ግን እየነገርሽኝ ያለው ነገር እውነት ነው? ጭራሽ ፊልም እኮ ነው የሚመስለው። ለእኔም እነሱ ራፌል ሲነግሩኝ ህልም ነበር የመሰለኝ። እውነት ግን ማለቴ እውነትም ቲቪ ላይ ታየው ሰውየውም ገንዘቡም እናንተ ጋር አለ? በአይኔ ያየሁትን ነገር ነው እኮ እየነገርኩሽ ያለሁት ሉላ። እና ሬሳውን አይተሽዋል? እሱን እንኳን ለማየት ድፍረቱ አልነበረኝም። ኩቻ ግን አይተዋለች። እመኚኝ፣ እየነገርኩሽ ያለሁት ነገር እውነት ነው። የእውነት ለማመን እየቸገረኝ ነው ሉላ። ይህንን ነገር ለማድረግ ካልፈለግሽ ይገባኛል። ምን እያልሽ ነው? በደንብ ነው የማደርገው። የምርሽን ነው? ግን ችግር ላይ እንዳትወድቂብኝ እሰጋለሁ። አሁን ከገባሁበት ችግር አይበልጥም። ይልቅ ያ ዶክተር ሀብቱን በሙሉ በእጁ ለማስገባት እየተሯሯጠ ስለሆነ መፍጠን ይኖርብናል። ማለት ምን ሰምተሽ ነው? ቤቱን፣ ሆቴሉን፣ ሱፐርማርኬቱ፣ ሁሉንም ነገር ሊገዛት እንደሚፈልግ ዘርፌ ነግራኛለች። ምን? እርግጠኛ ነኝ የሆነ ትልቅ ሴራ አስቦ ነው እንደዛ ያላት። ስለዚህ ዶክተሩ ሳይቀድመን እኛ መፍጠን አለብን።